እሺ ሰላም ተወዳጆች፣ እሺ ዛሬ የምናየው ምንድነው? እስልምና ሰላም ነው ወይስ አይደለም አስገዳጅ ነው የሚለው ላይ ስንመለከት ማለት ነው። እስልምና ሰላም ቢሆን ያው ምኞታችን ነው። በቁርአን ላይ ማለት ነው የሰላም ስለ ሰላም የሚናገሩ ቨርሶች there is no compulsion in religion ለአንተም ሃይማኖቴ ለእኔም ሃይማኖቴ የሚለው እንደ በአላህ ራሱ እንደተበረዘ እንደተተካ በሌላ አንቀጽና ጥቅስ እንደተተካ ራሱ አላህ ይነግረናል። እስልምና ሰላም ቢሆን ምኞታችን ቢሆንም ራሱ አላህ ይህ ቃል በሌላ እንደተተካ ይነግረናል። በዚህ በአስባብ አኑዙል ሱራ ምዕራፍ 256 ራሱ ላይ ማለት ነው በሃይማኖት ማስገደድ የሚለው ማለት ነው ምን ይላል? there is no compulsion in religion was abrogated and the prophet was commanded to fight the people of the book in the repentance ይላል። በሪፔንታንስ በሱራ ምዕራፍ 9 ማለት ነው። በሱ ነብያችን ክርስቲያኖችን የመጻፉ ሰዎችን እንድንገድል ታዘናል እና ይሄ በሃይማኖት ማስገደድ የለም። በዚህ አብሮጌት ተደርጓል፣ ተሰርዟል። በሃይማኖት ማስገደድ የለም፣ ተሰርዞ በምን ተተክቷል አለ። በሱራ ምዕራፍ 9 ላይ ክርስቲያኖችን ሳይቀር ግደሉ የሚለውን የመጻፍ ሰዎችን ግደሉ በሚለው ተተክቷል ይለናል። እስልምና መቼ ነው ሰላም የሆነው ስንል ሁሉም ክርስቲያኖች፣ አይሁዶች ሁሉም በዚያ ምድር ላይ አላህን ወይ ደግሞ እስልምና ያልተቀበሉት ሁሉ ተገለው ባለቁ ሰዓት እስልምና ሰላም ይሆናል ማለት ነው። ለዚህም ነው በዚህ በሱራ ምዕራፍ 293 ላይ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሉ የሚለው ማለት ነው። ምናልባት ያኔ ሰላም ይሆናል። ለዚህ ነው እዚህ ወደ አማርኛ በተተረጎመው ሐሰን ታጁ በተተረጎመው የነብዩ መሐመድ ታሪክ ላይ ማለት ነው ሰው ሰራሽ ህጎችን ማጥፋት በሰበካ ብቻ ውጤታማ ሊሆን አይችልም ብሎ የሚናገረው ማለት ነው። ሰው ሰራሽ ህጎችን ማጥፋት በሰበካ ብቻ ሊሆን አይችልም። ስለዚህ እስልምና ኃይልን መጠቀም ግድ እንዳለበት ይነግረናል ማለት ነው። ምንድነው ችግሩ? what the problem ስንል የእስልምና ችግሩ ከስሙ ነው። ኢስላም ማለት እጅ መስጠት ማለት ነው። ማስረጃ መሐመድ ለ12 ዓመታት እስልምናን አልሰበከም። ለምን ሲባል ጦርነት ሳይኖር እጅ መስጠት የለም። ለዚህ ነው አቡበከር እጅ መስጠት ነው ብለውም የተናገሩት። እስልምና ማለት እጅ መስጠት ነው ብለው ኡስታዝ አቡበከር ተናግረዋል። እና በመካ ከተሰበኩት መሐመድ 12 ዓመት በሰላማዊ ስብከት ሰብኳል። እዛ ውስጥ አንድም ቦታ እስልምና የሚል ቃል አናገኝም። ምክንያቱም እስልምና እጅ መስጠት ከሆነ በሰላም ስብከት ውስጥ እጅ መስጠት ስለሌለ በጦርነት ውስጥ እንጂ። ለመጀመሪያ ጊዜ ሃይማኖትን እስልምና መረጥኩላችሁ የሚለን ሱራ ምዕራፍ 5 ቁጥር 3 ላይ ነው። እሱም በመዲና የወረደ ነው። ለ12 ዓመታት በመካ ውስጥ ከ70 እስከ 100 ሰው ብቻ መሐመድ ሲያመጣ ተመልከቱ። አንድ ነብይ ቅዱስ ጴጥሮስ በአንድ የስብከት ቃል 3000 ክርስቲያኖችን ያስጠመቀው መሐመድ በ12 ዓመታት በመካ ልፋቱ ከ70 እስከ 100 ብቻ የሚጠጉ ሰዎችን ሲያመጣ በመዲና ግን ከመጣ በኋላ በ8 ዓመታት ውስጥ ወደ 50,000 እስከ 60,000 የሚጠጉ ተከታዮችን አምጥቶ ነበረ። ምንድነው የተፈጠረው? ምንድነው ሂክማው? ምንድነው ጥበቡ ስንል ሎጂኩ በጣም ቀላል ነው። መሐመድ በ8 ዓመታት ውስጥ 80 በላይ የሚሆኑ ጦርነቶችን አድርጓል። የበድር ዘመቻ፣ የሁደብያ ዘመቻ፣ የሁነይር ዘመቻ፣ የተቡክ ዘመቻ፣ የበኒ ነዲር ዘመቻ፣ የበኒ ቁረይዛ ዘመቻ። በተለይ የተቡክ ዘመቻን ስንመለከተው መሐመድ ሮምን ውረሩ፣ ቢጫ ሴቶችን ያዙ ብሎ የተናገረበት በጉልበት የተካሄደ ዘመቻዎች አረቦች ሳያምኑ እየተቀበሉ እንደሆነ እስኪያውቅ ድረስ መሐመድ አረቦች ሳያውቁ እስልምናን እየተቀበሉ እንደሆነ እስኪያውቅ ድረስ አረቦች ፈርተው ምን ይሉታል? መሐመድን ወካለተ አረቡ አመንን ይሉታል። ከዛ መሐመድ ምን ይላል? ላ ኩሉ አስለምና ወለማ ያድኩል ኢማኑ ፊል ቁሉቢኩም። አመንን አትበሉ ሰለምን ግን በሉ። አመንን አትበሉ ሰለምን ግን በሉ። ምክንያቱም እምነቱ በልባችሁ ውስጥ ጠልቆ አልገባም ይላል። መሐመድ ያውቅ ነበረ ሰዎች እምነታቸው በልባቸው ውስጥ ሳይገባ አመንን እንደሚሉ መሐመድ ያውቅ ነበረ እና ያስተካክላቸው ነበር። አመንን አትበሉ ግን ሰለምን በሉ።
ብሎ ያስተካክላቸው ነበር። ለምን ከተባለ መስለም ማለት እጅ መስጠት ስለሆነ እጅ ነው የሰጡት እንጂ በእምነቱ ልባቸው ውስጥ ስላልገባ ማለት። በዚህ መንገድ ነበር 50 ሺህ 60 ሺህ ሰዎችን የእጅ ያሰጠው። መሐመድ ሌላው ከተናገራቸው ንግግሮች ውስጥ ምንድነው? my life would is under the shade of sword whoever disobey my commandment will be ፔጅዛ ይላል። የኔ መተዳደሪያ በጦር ጥላ ስር ነው። ማንኛውም ትእዛዜን ያላከበረ ሰው will be humiliated by paying ጂዚያ፣ ጂዚያን በመክፈል ይዋረዳል ይላል። የመሐመድ መተዳደሪያው የጦር ጥላ ስር ነበረ። መሐመድ ሆዱን የሚሞላበት መተዳደሪያው የጦር ጥላ ስር ነው እና ማንም ሰው ትእዛዙን ካላከበረ ምን የመሐመድን ሆድ መሙያ ጂዚያ ይከፍላል ማለት ነው። ለዚህ ነው እስልምና ሰው ሰራሽ የሆነ ፖለቲክስ ነው የምንለው። ራሱ መሐመድ እኮ ፖለቲክስ እንደሆነ ራሱ ነግሮናል። በዚህ በሱራ ምዕራፍ 38:5 ላይ ተፍሲር ኢብን ከሲር ስንመለከት ለአረቦች መሐመድ ዲል አቅርቧል። ምን የሚል ዲል አቀረበ? ኦ ማይ አንክል ኦል አይ ዋንት ፍሮም ዴም ኢዝ ዋን ቲንግ፣ አንክል አጎቴ ሆይ ከነሱ የሚፈልገው አንድ ነገር ነው አለ ለመካ ሰዎች ጋር ሲደራደር። which if they said ይህንን ነገር ካሉልኝ ከተስማመን በዚህ አለ the Arab will become their followers and the non-Arab will pay jizya for them። አረቦች የነሱ ተከታዮች ይሆናሉ። ነን አረቦች ደግሞ አረብ ያሉት ደግሞ ጂዚያ ይከፍላሉ። እንግዲህ ጂዚያ ማለት የመሐመድ ሆድ መሙያ ማለት ነው። ሆድ መሙያ መተዳደሪያ የመሐመድ መተዳደሪያ ነበር ጂዚያ። እና ምን አለ መሐመድ አላማውን ሲናገር ቁረይሾች በዚህ ቃል ከተስማማን እና አንድ ከሆንን አረቦች ለኛ ምን ያደርጋሉ? የኛ ተከታዮች ይሆናሉ። አረብ ያልሆኑት ደግሞ ሌሎቹ አካላት ደግሞ ምን ያደርጋሉ? ጂዚያ ለእናንተ ይከፍላሉ። ይሄ ማለት የመሐመድ እቅድ የመካ ህዝቦች የእርሱ ተከታዮችን አድርጎ የአረብ ያልሆኑትን ደግሞ ለእርሱ እንዲገብሩ ጂዚያ እንዲከፍሉ ሆዱን እንዲሞሉለት ነበረ። የእሱንና የመካን ህዝብ እንዲገብሩ ሆዳቸውን እንዲሞሉላቸው ነበር የመሐመድ እቅድ ማለት ነው። ይህንንም አሳክቷል። ሱራ ምዕራፍ 8 ላይ ስንመለከት የዘረፋ ገንዘቦች የአላህና የመልእክተኛው ናቸው እያለ ዘርፏል። መሐመድ ዘራፊ መሆኑን በግልጽ ነግሮናል። በዚህ እምነት የተመሰረተ ነው እስልምና። በዚህ መሰረት ላይ የተመሰረተ ነው እስልምና። ያለ ሰይፍ አንድ እርምጃ መራመድ አይችልም የምንለው ለዚህ ነው።